በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 14 በዚች ቀን የሀገረ ጥራኪያ ኤጲስቆጶስ ቅዱስ አባት አባ መርትያኖስ አረፈ። ይህ ቅዱስ ሶርያ ከምትባል ሀገር ነው። ወላጆቹም ክርስቲያን ናቸው። እርሱም በገድል የተጠመደ ተጋዳይ ነው። አርዮሳውያንንም የሚቃወማቸው ከሃዲያን የሚላቸው አውግዞም የሚያሳዳቸው ሆነ። ስለዚህም በእርሱ ላይ ታላቅ መከራ ደረሰበት። በሚያልፍባትም ጎዳና ጠብቀው ይይዙታል። አብዝተውም ገርፈው እግሩን ይዘው በሜዳ ውስጥ ይጎትቱታል። እንዲህም ብዙ ጊዜ አደረጉበት። ከዚህም በኋላ ከእርሳቸው ሸሽቶ ወደ ሩቅ አገር ተጉዞ ከኤርትራ ባህር ዳር ደረሰ። ከምድር የሚበቅሉ ቅጠሎችን እየተመገበ በዚያ በዋሻ ውስጥ ብዙ ዓመታትን ኖረ። ኤጲስቆጶስም ይሆን ዘንድ እግዚአብሔር መረጠው። እነሆ የተጋድሎውና የትሩፋቱ ዜና በተሰማ ጊዜ ከዚያ ወስደው ጠራኪያ በሚባል አገር ላይ ኤጲስቆጶስነት ሾሙት። እንደ ሐዋርያት ሥርዓት በሹመቱ በጎ አካሄድን ተጓዘ። በዘመኑም በብዙዎች ላይ ሰላም፣ ፍቅር፣ ቸርነት ሆነ። እግዚአብሔርም በእጆቹ ታላላቅ ተአምራትን አደረገ። በጎዳናም አልፎ ሲሄድ የሞተ ሰው አየ። ሌላም አመፀኛ ልቡ የደነደነ በሐሰት ከእርሱ ላይ 400 የወርቅ ዲናር አለኝ፣ ያንን ካልሰጡኝ አላስቀብርም ብሎ ዘመዶቹን ሲከለክል ነበረ። ይህም ቅዱስ የሞተውን ይቅበሩት ተዋቸው ብሎ ብዙ ለመነው፣ እርሱ ግን አልሰማውም። በዚያንም ጊዜ ይህ ቅዱስ ወደ እግዚአብሔር እየጸለየ ማለደ። ያን ጊዜም የሞተው ሰው ተነስቶ ምንም ዕዳ እንደሌለበት ተናገረ። ከዚህም በኋላ ቅዱስ መርትያኖስ ያንን አመፀኛ በሰው ፊት እንዲህ አለው፣ ለምን በሐሰት ተናገርክ? የተሰወረውን የሚያውቅ እግዚአብሔርን አትፈራውምን? በዚያንም ጊዜ ያ አመፀኛ ሞተ። ከሞት የተነሳው ግን በሰላም ወደ ቤቱ ገባ። ከዚህም በኋላ የቅዱስ መርትያኖስ ብዙ ዘመናትን ኖረ። መልካም አገልግሎቱንም ፈጽሞ እግዚአብሔርንም ደስ አሰኝቶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ለፋርስ ንጉሥ ተአምራት ያደረገና ክብር ይግባውና በጌታችን ኢየሱስ ክርስቶስ ያሳመነው የአባ ዳንኤል የዕረፍቱ መታሰቢያ ነው። የእምነቱም ምክንያት እንዲህ ነው። ይህ ንጉሥ ጽኑ የሆነ የሆድ በሽታ ታሞ ነበር። ባለመድኃኒቶችም ሊያድኑት አልቻሉም። ንጉሡም ከማዕዱ የሚመግበው አብሮት የሚኖር ሥራየኛ ሰው ነበረው። ንጉሡም እንዲህ አለው፣ የአንተ ከእኔ ጋር መኖር ጥቅሙ ምንድን ነው? ከዚህ በሽታ ካልፈወስከኝ እገድልሃለሁ። ሥራየኛውም ንጉሡን በተንኮል እንዲህ ብሎ ተናገረው፣ ንጉሥ ሆይ የምነግርህን ካደረግህ ከደዌ ትድናለህ። አሁንም ለአባትና እናቱ አንድ ብቻ የሆነ ልጅ ይፈልጉልህ። እናቱ አስራት ያዘው፣ አባቱም ይረደው፣ በእርሱም ደም ትድናለህ። መሰሪው ይህን ማለቱ ግን እንዲህ ያለ ሥራ መስራት ንጉሡ ይፈራል ወይም ልጁን የሚሰጥ አይገኝም ብሎ አስቦ ነው። ንጉሥም በሚገዛው አገር ውስጥ ፈልገው በ1000 የወርቅ ዲናር ሕፃን ልጅ ይገዙለት ዘንድ አሽከሮቹን አዘዘ። በዚያችም ሀገር አንድ ልጅ ያላቸው ድሆች የሆኑ ባልና ሚስት ነበሩ። እነርሱም ይህን ነገር ሲሰሙ ልጃቸውን ወደ ንጉሡ ወሰዱ። ልጁም በማልቀስ እኔ በፈጠረኝ እግዚአብሔር ላይ ተማምኛለሁና እርሱም ያድነኛል ይል ነበር። እናቱም አጥብቃ አሰረችው። አባቱም ሊያርደው በንጉሡ ፊት ሾተሉን መዘዘ። በዚያንም ጊዜ ሕፃኑ ዓይኖቹን ወደ ሰማይ ቀና አድርጎ ወደ እግዚአብሔር በልቡ ሲጸልይ ከንፈሮቹን አንቀሳቀሰ። እግዚአብሔርም በንጉሡ ልብ ርኅራኄን አሳደረ። ፈታችሁ ልቀቁት ብሎ አዘዘ። ወደ እርሱም አቅርቦ ዓይኖችህን ወደ ሰማይ ባቀናህ ጊዜ ምን አልክ? አለው። ጌታዬ ሆይ ልጅን የሚገፋው ቢኖር አባትና እናቱ ያድኑታል። ከዚያም የጸና ሥራ ቢኖር ንጉሥ ዳኛ ያድነዋል። እኔ ግን ከሁላችሁም እርዳታ ባጣው ጊዜ ወደ እግዚአብሔር ለመንኩ አለው። ንጉሡም ሰምቶ ራራለት፣ 1000 የወርቅ ዲናርንም ሰጠው። ስለዚህም እግዚአብሔር ይቅር ሊለው ወዶ መነኮስ ዳንኤልን ላከለት። እርሱም ወደ ንጉሡ በደረሰ ጊዜ በፊቱ ተአምራትን አድርጎ ክብር ይግባውና በጌታችን ኢየሱስ ክርስቶስ አሳመነው። ከበሽታውም ፈወሰው፣ ከቤተሰቦቹ ሁሉ ጋርም አጠመቀው። ከዚህም በኋላ ወደ በዓቱ ተመልሶ እየተጋደለ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን የሱራስጦስ፣ የእንድራዎስ፣ የመብሪኖስ፣ የራጢና፣ የይስጥና ደግሞ የጋርሴስ፣ የበጥላን፣ የደብረ ቢዘኑም የሃይማኖት መምህር የአባ ዮሐንስ መታሰቢያቸው ነው። በደብረ ቀልሞን የተሰራችን ቤተ ክርስቲያን የከበረችበት ነው። በረከታቸውም ትድረሰን ለዘላለሙ አሜን።